ሰላም እንዴት ናችሁ? ውድ የኢትዮ ታይም ቤተሰቦች በዛሬ ቆይታችን የምንመለከተው በኢንትሮዳክሽን ቱ ኤዱኬሽናል ማኔጅመንት ኮርስ ኮንሰፕትስ ኔቸር ኤንድ አስፔክትስ ኦፍ ማኔጅመንት የሚለውን ሀሳብ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ ይህንን ቻናል ግን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ቪዲዮውን ጀምሩት። ምክንያቱም በዚህ ዲፓርትመንት ውስጥ ያሉ ይሄ ቪዲዮ ሳይደርሳቸው የሚቆዩ ልጆች ስላሉ እነሱም ደርሷቸው ተጠቃሚ የሆኑ ዘንድ ማለት ነው። እንዲሁም ደግሞ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ክላሳችን እንግባ። በባለፈው ቆይታችን እንግዲህ በኢንትሮዳክሽን ቱ ኤዱኬሽናል ማኔጅመንት ኮርስ ስለ ኦርጋናይዜሽን ተመልክተናል። ኦርጋናይዜሽን ምንድን ነው እና የተለያዩ ካራክተሪስቲኮች ውስጥ ምንድን ናቸው የሚሉትን ሀሳቦች በማንሳት ነበር የቆየ ነው። በዛሬ ቆይታችን ታዲያ ማኔጅመንትስ ምንድን ነው የሚለውን ስንመለከት ማኔጅመንት ኢዝ ዘ ፕሮሰስ ኦፍ ፕላኒንግ ኦርጋናይዚንግ ስታፊንግ ዳይሬክቲንግ ኤንድ ኮንትሮሊንግ the work of organization members and of using all available organizational resources to reach stated organizational goals ይለናል። ማኔጅመንት የምንለው ነገር it is a process የሆነ ሂደት ነው። ያ ሂደትም ወይም ደግሞ አንድን ስራ በመስራት ውስጥ ያለ ሂደት ሲሆን በዛ ሂደት ውስጥ ፕላን ማድረግ፣ ማቀድ፣ ኦርጋናይዝ ማድረግ፣ መምራት፣ ስታፊንግ፣ ዳይሬክቲንግ እንዲሁም ደግሞ መቆጣጠርን የሚይዝ ነው። the work of organizational members አንድ ድርጅት ውስጥ ተቀጥረው የሚሰሩ የተለያዩ ሰዎች ይኖራሉ አይደለ? ታዲያ እነዛ ሰዎች ኦርጋናይዜሽኑ መጨረሻ ላይ አሳካዋለሁ ግቤ ነው ብሎ ያለመው ቦታ ላይ እስኪደርስ ድረስ ያለውን ፕሮሰስ ፕላን በማድረግ ኦርጋናይዝ በማድረግ ስታፍ በማድረግ ዳይሬክት በማድረግ የምትሄዱበት መንገድ ማኔጅመንት ይባላል። ታዲያ እነዚህን ስራዎች አንድ ሰው ኦርጋናይዝ ሲያደርግ አቅዶ መርቶ ተቆጣጥሮ ይሄ ሁሉ ስራዎችን ሲሰራ በአንድ ድርጅት ውስጥ ማናጀር ስትሉት ዘ ፕሮሰስ ምን ይባላል? ማኔጅመንት ተብሎ ይጠቀሳል ማለት ነው። ወይም ደግሞ አጠቃላይ በአንድ ድርጅት ውስጥ ኦል አቬለብል ሪሶርሳችሁን ኦል አቬለብል ኦርጋናይዜሽናል ሪሶርሳችሁን በመጠቀም ቱ ሪች ስቴትድ ኦርጋናይዜሽናል ጎል የድርጅቱን ግብ ለማሳካት ስትሄዱ ማለት አቬለብል ኦርጋናይዜሽናል ሪሶርስ ማለት ከሂውማን ስኪል ሊሆን ይችላል ወይም ደግሞ ኦል ፋክተር ኦፍ ፕሮዳክሽን የምንላቸው አሉ። ይሄ ካፒታል፣ ላንድ፣ ሌበር ምናምን ብለን የምንጠራቸው እነሱን አንድ ላይ አደራጅታችሁ አንድ ድርጅት ጎሌ ነው ግቤ ነው ብሎ ያስቀመጠው ነገር ላይ የምትሄዱበት መንገድ ነው ማኔጅመንት ማለት ነው። እሺ ከዚህ በተጨማሪ እንግዲህ ማኔጅመንት ካን ቢ ዲፋይንድ አዝ ዘ አርት ኦፍ ጌቲንግ ቲንግስ ደን ዊዝ ኤንድ ስሩ አዘርስ። ማኔጅመንት ማለት በቃ የሆነን ነገር ደን የማድረግ ሂደት ፕሮሰስ ጥበብ አርት ነው ይለናል ማለት ነው። የተለያዩ ዲፊኒሽኖች አሉት። It's also defined as the process of effectively achieving organizational objectives through the efficient use of scarce resources in changing environment። ከዚህ በተጨማሪ ደግሞ ማኔጅመንት ማለት የአንድን ኦርጋናይዜሽን ግብ ኦብጀክቲቭ አላማ ምን ማድረግ አቺቭ ማድረግ ነው። ኢፌክቲቭሊ ምን ማለት ማሳካት አቺቭ ማድረግ ነው። ግን ይህንን አቺቭ የምታደርጉት ዩዚንግ ስኬር ሪሶርስስ። ሪሶርስ እንግዲህ የምንላቸው አብዛኛው አላቂ ነው አይደለ? የሆነን ነገር በጣም ላንድ ብትሉ ምናምን ብዙ ነገሮች የሚያልቁ ናቸው። ታዲያ እነዛን ነገር ኢፌክቲቭሊ ተጠቅማችሁ የአንድን ኦርጋናይዜሽናል ግብ ምን የምታደርጉበት የምታሳኩበት መንገድ ማኔጅመንት ይባላል። ታዲያ ይህንን ለማሳካት ምን ትጠቀማላችሁ? ቅድም እንዳስቀመጥነው ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ ኤንድ ኮንትሮሊንግ ማለት ነው። በእንደዚህ አይነት መንገድ ማኔጅመንት ሊፈታ ይችላል ማለት የተለያዩ አይነት እንትኖች ዲፋይኖች አሉ በዚህ በፓወርፖይንቱ ላይ የተቀመጡ። ፓውዝ አድርጋችሁ ቪዲዮ ልትመለከቱ ትችላላችሁ። ማኔጅመንት ኢዝ ማርሻሊንግ ቦዝ ሁማን ኤንድ ማቴሪያል ሪሶርስስ ቱዋርድስ ኮመን ኦርጋናይዜሽናል ጌን ጎል። ማኔጅመንት ማለት በቃ የሰውንና የቁስን ሀብት ምን በማለት አንድ ላይ ማርሻሊንግ አንድ ላይ በማድረግ ማርሻል በማድረግ ቱ ኮመን የጋራ የሆነውን የድርጅታችሁን ግብ ለማሳካት የምትሄዱበት መንገድ መሆን ይችላል። ምን ማኔጅመንት ማለት ነው። እሺ the other one is the management dilemma። ዲሌማ ማለት አጣብቂኝ የሚል ትርጉም አለው አይደለ? እዛ ሀሳቦች ላይ ደግሞ እንነጋገር። ማኔጅመንት ቨርሰስ አድሚኒስትሬሽን። ማኔጅመንት ይሄ አድሚኒስትሬሽን ከሚለው ሀሳብ ይለያል ወይንስ አይለይም የሚለውን ሀሳብ ስንመለከት there have been controversies in a conceptual difference between the term management and administration። የተለያዩ ይሄ ውጥረቶች፣ አጣብቂኞች፣ ግጭቶች፣ አለማስማማቶች አሉ። በምን በማኔጅመንት ኤንድ አድሚኒስትሬሽን በሚባለው እሳቤ ኮንሰፕት ላይ የተለያዩ ዲፈረንሶች እያስቀመጡ ማኔጅመንትማ እንዲህ ነው፣ አድሚኒስትሬሽንም እንዲህ ነው
እያሉ ሰዎች የየባሳቸውን ነገር ዲፋይን ሲያደርጉ ይቀመጣል ወይም ይታያል። አንዳንድ ጊዜ ግን እንግዲህ the term management is referred to organization in a business oriented institution while the term administration is used for others non-business oriented institution። ታዲያ አንዳንዶች ማኔጅመንት እና አድሚኒስትሬሽን ሲኖኒየም የሆኑ ተመሳሳይ የሆኑ ቃላቶች ናቸው። ነገር ግን ይሉና ሲለያዩ አንዳንዴ ማኔጅመንትን ቢዝነስ ኦሪየንትድ ለሆነ ኢንስቲትዩሽን ነው እንጠቀመዋለን። የሆነ የቢዝነስ ተቋም ውስጥ ብንሄድ ማናጀር እንላለን እንጂ አድሚኒስትሬተር አንልም። የሆነ የቀበሌ አመራር ያለው የሆነ ወረዳ ብትገቡ ክፍለ ከተማ ብትገቡ ግን ማናጀር አትሉም፣ አድሚኒስትሬተር ትሉታላችሁ ያን ሰውዬ። ሶ በቢዝነስ እና ነን ቢዝነስ የሆነ ኢንስቲትዩሽን ላይ ስገቡ ስማቸው ዲፈር ያደርጋል እንጂ ማኔጅመንት ኤንድ አድሚኒስትሬሽን አር ዋት ሲኖኒየም ቃላቶች ናቸው። ዊ ካን ዩዝ ኢንተርቼንጅብሊ ይላሉ ማለት ነው። አንዳንዶቹ ደግሞ ነው አድሚኒስትሬሽን ይለያል ማኔጅመንትም ይለያል ይላሉ። The term administration is used in organization which have no explicit knowable result to achieve, while the term management is used in organization which have explicit results to achieve. ታዲያ አንዳንዶቹ አድሚኒስትሬሽን ኤንድ ማኔጅመንት የሚለውን ሀሳብ ዲስክራይብ ሲያዩ ማኔጅመንትን የምንጠቀመው በአንድ ድርጅት ይሄ ኤክስፕሊሲት የሆነ ውጤት የሚታይ ማለት ነው፣ ፊት ለፊት የሚገለጽ ውጤት ካለ ሪዛልት ካለ ማኔጅመንትን ስንጠቀመው ኖ ኤክስፕሊሲት ወይም ደግሞ ክሊር ያልሆነ ሪዛልትን አቺቭ ለሚያደርገው ድርጅት ግን አድሚኒስትሬሽንን እንጠቀማለን ብሎ ያስቀምጠዋል ማለት ነው። እሺ ታዲያ ይህንን ስናስብ በትክክል ግን አድሚኒስትሬሽን ምንድን ነው? ማኔጅመንትስ ምንድን ነው? አንዳንዶቹ እንግዲህ ሰም ስኮላርስ ናው አድሚኒስትሬሽን እና ማኔጅመንት ተመሳሳይ ነው የሚሉት፣ አንዳንዶቹ ደግሞ they are different from በቃ ይለያያሉ እያሉ ነው የሚያስቀምጡት። ሶ አድሚኒስትሬሽን ማለት በእነሱ እሳቤ አድሚኒስትሬሽን concerns with the overall determination of major policies and objectives, whereas is conceived as an executive function that concerns with carrying out policies laid down by what administration ሲሉ ስለ አድሚኒስትሬሽን ማኔጅመንትን ደግሞ ማኔጅመንት is a technical aspect rather than the policy forming aspect of administration። አድሚኒስትሬሽን ላይ የሚሰራ ሰው ሞር ፎከስ የሚያደርገው ቴክኒካል የሆነ አስፔክት አይደለም፣ እንዲህ ውስጡን አይደለም። ጀስት ላይ የሆነና ምንን ነው የሚያስቀምጠው ብለው ይሰማሉ። ፖሊሲ ዲተርማይን ማድረግ ላይ አጠቃላይ የአንድን ድርጅት አላማው ምንድን ነው ምናምን እያለ ፖሊሲ ሲያዋቅብ ነው የሚታየው። ታዲያ ማኔጅመንት የሚባለው ክፍል ግን ቴክኒካል የሆነ አስፔክቱ ላይ እንዴት ይሰራ፣ እንዴት አድርገን ፕላን አድርገን እናሳካ፣ እንዴት አድርገን ኮንትሮል እናድርገው ይህንን ነገር የሚሉት ነገሮች ላይ ነው ሞር ፎከስ የሚያደርገው ይላሉ። አድሚኒስትሬሽን ግን ሲሆን ይህን ነገር ለመስራት ሀው በቃ እንዴት አድርገን እንስራው ብቻ ነው፣ በቃ ፖሊሲ ነው የሚያወጣው። ቴክኒካል ግን ሲሆን በምን መንገድ እንዴት ይሁን ምናምን የሚሉት ሀሳቦች ይያዛሉ። ያንን ማኔጅመንት ማለት እንችላለን ብለው ያስቀምጡታል ማለት ነው። እዚህ ጋር ሌላ በሁለቱ መካከል ያለ ዲፊኒሽን እንመልከት። ቤዚክ ኮምፓሪዥን ቢትዊን ማኔጅመንት ኤንድ ዋት አድሚኒስትሬሽን። እሺ ማኔጅመንት ምንድነው? አድሚኒስትሬሽን ልዩነታቸውን እንድታዩት ነው ይሄኛውን ፋይል የከፈትኩላችሁ። ከዲፊኒሽን ስንመለከት እንግዲህ ማኔጅመንት ማለት the process of what planning, organizing, leading and controlling resources to achieve organizational goal ነው። በቃ አንድን ነገር በማቀድ በማደራጀት በመምራት በመቆጣጠር ምን ማድረግ የአንድን ድርጅት ግብ ማስቀጠል ሲሆን፣ አድሚኒስትሬሽን ግን ብለን የምንጠራው ነገር the formulation of policy ወይም ደግሞ የሆነን ፖሊሲን ማዋቀር መመስረት መጻፍ ወይም ደግሞ የሆነን ድርጅት ዓላማ ማስቀመጥ ሜኪንግ ሜጀር ዲሲዥን ፎር ዘ ኦርጋናይዜሽን ዋና ዋና የሚባሉ ውሳኔዎችን ለአንድ ድርጅት ምን ማለት መወሰን ነው ይሉታል አድሚኒስትሬሽን። ዘ አዘር ዋን ኢዝ ከፎከሳቸው አንጻር እንኳን ስንመለከት ማኔጅመንት ሞር ፎከስ የሚያደርገው ኤክስኪዩሽን ኦፍ ፖሊሲስ ኤንድ ዴይ ቱ ዴይ ኦፕሬሽን የዕለት ተዕለት እንቅስቃሴ የዕለት ተዕለት ስራ ላይ ነው፣ ቴክኒካሉ ላይ ነው ብለናል አይደለ ቅድም። ሶ እዚህ ላይ ነው የሚያተኩረው። ዌን ዊ ሲ ግን ወደ አድሚኒስትሬሽኑ ስንመጣ ፖሊሲ ፎርሙሌት ማድረግ፣ ስትራቴጂ ፕላን ማድረግ፣ እነዚህ ነገሮች ላይ ሞር ፎከስድ ሆኖ ሌላው ከፋክሽን አንጻር ስንመለከት ኦፕሬሽናል ነው፣ ያ ስትራቴጂክ ነው ማለት ማኔጅመንት ሃው ወርክስ ጌት ደን እንዴት ነው ስራዬን መጨረሰው ሲል ዌን ዊ ሲ አድሚኒስትሬሽን ዋት ወርክ ኒድ ቱ ቢ ደን ምን አይነት ስራዎች ማለቅ አለባቸው ይላል። ለምን ፕላን አያደርግም፣ ኦርጋናይዝ አያደርግም፣ ሊድ አያደርግም፣ ኮንትሮል አያደርግም። የእሱ ስራ ምን ማለት ስለሆነ
just formulating the policy and setting objective ግቡን ያስቀምጣል እንጂ እንዴት ብዬ ልሂድ ወደዛ የሚለውን አያስቀምጥም። ሶ ኢን ዚስ ኬዝ በዚህ ሰዓት ላይ የሚሰሩ ሰዎች ሚድል ኤንድ ሎወር ሌቭል ላይ ያሉ ኦርጋናይዜሽን ላይ ያሉ ይሄ አመራሮች ሲሆኑ እዚህ ጋር ደግሞ ወደ ቶፕ ሌቭል ያሉት ይሆናሉ ማለት ነው። ለምሳሌ ያህል እነዚህን ከተመለከትን ይበቃናል። ልዩነታቸውን በደንብ አሳይቷቸዋል ብዬ አስባለሁ። ሌላው ጥያቄና ሌላው እሳቤ ደግሞ ኢዝ ማኔጅመንት አን አርት ኦር ሳይንስ? ማኔጅመንት የምንለው ሀሳብ አርት ነው ወይንስ ሳይንስ ነው የሚለው እሳቤን ዲፋይን እናድርግ። በመጀመሪያ ሳይንስ ማለት ሳይንስ ኢዝ ኤ ሲስተማታይዝድ body of knowledge pertaining or connected to an area of study and contain some general truths explaining past events or phenomena. ሳይንስ ማለት የሆነ ሲስተማታይዝድ የሆነ የእውቀት ቦዲ የእውቀት ክፍል ነው። ያ የእውቀት ክፍል ታዲያ የተለያዩ ጥናቶች፣ የተለያዩ ጀነራል ትሩዞች አሉበት። እንዲሁም ደግሞ ከዚህ በፊት የተመዘገቡ በፓስት ኢቨንት በፓስት ፌኖሜና የተቀመጡ የተለያዩ ታሪኮች አሉ አይደለ? ሳይንስ ማለት የተጠና እንጂ ወደፊት የሚጠናውን ብቻ አይደለም የሚያስቀምጠው። የተጠና ማለት የተለያዩ ቲዮሪዎችን ትማራላችሁ በኮርሳችሁ ውስጥ። እነዛ ኮርሶች ውስጥ የምታገኟቸው ቲዮሪዎች ተጠንተው ምን ያሉ ናቸው? የተቀመጡ ናቸው። ሶ ሳይንስ ብለን የሆነን ነገር ስንጠቅም አሁን መሬት ክብ ነች ስንል ከዚህ በፊት የተጠና ወይ የሆነ ጀነራል ትሩዝን ያስቀመጠ የሆነ ፌኖሜናን የገለጸ የሆነ ኤሪያ ኦፍ ስተዲን ያማከለን ነው እንጂ ወደፊት ስለሚሆኑ አይደለም ሳይንስ እየነገረን ያለው። ከዚህ በፊት ግን የተነገረውን ነገር አምጥተን እዚህ ጋር ማጣቀስ ነው። ሶ ይህንን መሰረት አድርገን ማኔጅመንትን እንደ ሳይንስ ብንመለከተው ምን ሊሆን ይችላል? In other words, the science of management provides a body of principle. እዚህ ጋር body of knowledge ብለን የለ a body of principle አለው ወይም ደግሞ የህጎች የመርሆች አካል መሆን ይችላል። ከዚህ በፊት የወጡ ናቸው for guidance in the solution of scientific management problems. የሆነ ችግር ሲገጥማቸው እነዛን ለመፍታት ከዚህ በፊት ባመጣችሁት ወይም ባረቀቃችሁት ህግና ፕሪንሲፕል መሰረት ጋይድ እያደረጋችሁ ሳይንቲፊክ የሆነ ሶሉሽን ማምጣት ትችላላችሁ። ሶ ኢን ዚስ ኬዝ ማኔጅመንት ኢዝ ኤ ሳይንስ ማለት ትችላላችሁ ማለት ነው። ሌላው ደግሞ ማኔጅመንት ምንድነው አርት ነው ወይ ለሚለውን ስንመለከት the art of management deals with the application of skill and effort of producing desirable results or situations in a specific case. The art of management to be effective must be grounded in the knowledge of principle. ሌላው ደግሞ እንግዲህ ማኔጅመንት አርት ነው ካልን ልናተኩር የምንችለው ኢን ዘ ፓስት ኢቨንት ያለውን ፕሪንሲፕል እና ላውን ማምጣት ሳይሆን ዴይ ቱ ዴይ አክቲቪቲያችን ላይ ማተኮር ነው። አፕሊኬሽኑ ላይ ነው ወይም ዴይ ቱ ዴይ አፕሊኬሽን ስኪል ላይ ዴይ ቱ ዴይ የምታባክኑት ኢፈርት ላይ የሆነ ዲዘረብል የሆነ ሪዛልት ለማምጣት በአንድ ድርጅት ውስጥ አሁን ለምሳሌ የሆነ ዳቦ አምራች ድርጅት ነው እንበል። የሆነ ማናጀር አለ። በዛ ማናጀር ውስጥ የሚያዘው ኮንትሮል ሊያደርገው የሚችለው ነገር እንደ አርት ከታየ ዴይ ቱ ዴይ ሰራተኞቹ የሚያሳዩትን ኢፈርት ምን የሆነ ዲዘረብል ለሆነ ሪዛልት ወይም ደግሞ ለሚያመርቱት ዳቦ የሚያመጡትን ነገር ነው የሚያሳየው። እንደ ሳይንስ ግን ከተመለከት ነው እዛ ድርጅት ውስጥ የሆነ የማሽን ብልሽት ወይ የሆነ ነገር ቢከሰት እነዛን ነገሮች ለማስቀመጥ ወይም እነዛን እንትን ለማለት ድርጅቱ ከዛ በፊት ያረቀቃቸውን እውቀቶች ወይም ያስቀመጣቸውን ፕሪንሲፕሎች ተጠቅሞ ሲሰራ ይሆናል ማለት ነው። እሺ the art of management to be effective must be grounded in the knowledge of principle። በቃ art of management የሚባለው effectively ground የሚሆነው knowledge of principle ነው። ፕሪንሲፕሉን እንዲሁ as a body ማቅረብ ሳይሆን day to day ላይ effective የሆነ ነገር እንዲመጣ ማድረግ ነው። አፕሊኬሽኑ ላይ ያተኩራል ማለት ነው። so in this case we can say management is both a science and an art እንላለን። ሁለቱንም ነው ማለት ማኔጅመንት እንደ ሳይንስ as a science accumulate knowledge and facts እውቀትን ፋክቶችን አኩሙሌት ያደርጋል። focuses on principle ፕሪንሲፕሎች ላይ ያተኩራል። teach people to know ሰዎች እንዲያውቁ ይሰራል ወይም ያስተምራል። and deals with theory ቲዮሪዎችን በደንብ ዲል ያደርጋል እዛ ላይ ያተኩራል። when we say ግን እንደ አርት ነው ማኔጅመንት ስንል it applies knowledge and facts እውቀትን ፋክትን አኩሙሌት መሰብሰብ ሳይሆን ይተገብራል። focuses on ቴክኒካል የሆኑ ነገር ላይ ያተኩራል። teaches people to do and deals with practice ሰዎች በፕራክቲስ በእንቅስቃሴ ድርጊት ላይ እንዲያተኩሩ ምን ይላል ያደርጋል ማለት ነው። ሌላው ሳቢ እንግዲህ ማኔጅመንት ቨርሰስ ሊደርሺፕ
ማኔጅመንት ሊደርሺፕ ነው ወይስ ሊደርሺፕ ማኔጅመንት ነው? የትኛው ነገር ነው የሚለውን ነገር እንመልከት። ማኔጅመንት ኤንድ ሊደርሺፕ አር ኦፍን ቶት ኦፍ አስ ዋን ኦፍ ዘ ሴም ቲንግ። እንግዲህ ማኔጅመንት እና ሊደርሺፕን ስንመለከት አንዳንዴ እንደምን ሊታሰብ ይችላል? አስ ሴም ቲንግ ልናስባቸው እንችላለን። ነገር ግን የሚለያዩ ኮንሰፕቶች ናቸው። ማለት እንደ ሊደርሺፕ አንዳንዴ ቴክኒካል ስኪሉ ነው። ማኔጅመንት የሊደርሺፕ ቴክኒካል ስኪል ነው ተብሎ ይቀመጣል። አንድ ሰው ከፍተኛ ደረጃው ሊደርሺፕ ነው። ሊደርሺፕ ከሆነ እንደ ቴክኒካል ስኪል ግን ማናጀር መሆን ይችላል። ሶ ሊደርሺፕ የምንለው ኮንሰፕት ኢዝ ሞር ዛን ዋት ማኔጅመንት ሊሆን ይችላል ማለት ነው። የሊደርሺፕን እሳቤ የሊደርሺፕን ወይም የሊደር የምንላቸው ሊደርሺፕ እንደ ኮንሰፕት እንደ ቲዮሪ ነው። የሊደርን ሀሳብ ብንመለከተው እሱን ነው በቃ የተሻለ መሆን የሚችለው። ዘንድ ማናጀር የሌለውን ነገር አለው በቃ ሊደር ሲባል አጠቃላይ ነገር። ስለዚህ እሱ ነገር ልዩነቱን ጠቀስ ጠቀስ እያገን የምንመለከተው ነው የሚሆነው። The distinction between management and leadership was given by Venice as follows ይልና the manager administrates, the leader innovates። ልዩነታቸውን በደንብ እዩ። ማናጀር መምራት ላይ ነው የሚያተኩረው። ሊደር ግን ኢኖቬት ያነሳሳል፣ አዳዲስ ፈጠሮችን ያመጣል፣ ኢኖቬሽን ላይ ይሰራል። ያለውን ሪሶርስ ብቻ አይደለም ማለት ነው። በቃ ጋይድ አድርጎ የሆነ የአንድን ኦርጋናይዜሽናል ይመጣል ተብሎ የታቀደውን ግብ ማሳካት የሚወጣው ሊደር ሲሆን አዳዲስ ነገሮችን የሚፈጥር ሰው ነው የሚሆነው። A manager is a copy, the leader is an original. The manager maintains, the leader what develops. The manager focuses on system and structure, the leader focuses on people. መሪ ስትሆኑ ህዝብ ላይ ነው፣ ሰው ላይ ታተኩራላችሁ። ማናጀር ግን ስትሆኑ አንድ የተቀመጠላችሁ መዋቅር አለ። ያችን መዋቅር ይዛችሁ ያችን ስትራክቸር ያችን ሲስተም ይዛችሁ መውረድ ነው። ሰው ላይ አታተኩሩ። ሶ ማናጀር ኮንትሮል የሚያደርገው በቃ ሪሌይስ ኦን ኮንትሮል ሲሆን ዘ ሊደር ግን ኢንስፓየር ትረስትን ነው። በቃ በብዛት ማናጀር ስትሆኑ ይሄ መቆጣጠር ምናምን ነው። በቃ በሰዓት ግባ፣ በሰዓት ውጣ፣ በሰዓት ግባ፣ በሰዓት ውጣ ምናምን የሚለው ላይ ስልታተኩሩ፣ ሊደር ግን ስትሆኑ ኢንስፓየር ትረስትን አመኔታን መገንባት ማነሳሳት ትችላላችሁ። The other one is the manager has short range view ነው ያለው። ሊደር has long range perspective ምልከታ አለው። ማናጀር ask how and when ማናጀር ሲባል እንዴት መቼ የሚል ጥያቄ ነው። ሊደር ግን ምን ለምን የሚሉ ጥያቄዎችን ሲጠይቅ ይስተዋላል። እነዚህ ናቸው በቃ በዋና ልዩነቱ ማየት ትችላላችሁ። the manager has an eye on the bottom line, the leader has eye on the what horizon. The manager imitates, the leader what originates. The manager accepts the status quo, the leader challenges it. ማናጀር ስታተስ ኮ ማለት ነባራዊ ሁኔታ ማለት ነው። ነባራዊ ሁኔታ ማለት በቃ እንዲህ ሆነ ከተባለ በአንድ ድርጅት የሆነ ችግር ተፈጠረ ወይም ደግሞ ከመንግስት የሆነ ፖሊሲ ወዶ እንዲህ ሆነ ሊባል ይችላል እንደ አንድ ድርጅት። ታዲያ ማናጀር የሚያሳየው ባህሪ በቃ ያንን ነባራዊ ሁኔታ ኦኬ ፖሊሲው ወጣ ይሁና ሊል ይችላል። when you are the leader ግን you challenge it ቻሌንጅ አድርጋችሁ ለምን እንዴት ዋይ የሚለውን ጥያቄ ትጠይቃላችሁ። ማናጀር ዱ ቲንግስ ራይት፣ ሊደርስ ዱ ዘ ራይት ቲንግስ። ማናጀሮች ዱ ቲንግስ ራይት ነገሮችን በትክክል ሲሰሩ፣ ሊደሮች ግን ትክክለኛ የሆነውን ነገር ያደርጋሉ። ማለት ዱ ዘ ራይት ቲንግስ ራይት ማለት የተቀመጠላችሁ ሲስተምና ስትራክቸርን ይዛችሁ መሄድ። ከመስመር ወጣችሁ አፈነገጣችሁ ስህተት ናችሁ እኮ አትባሉ። ነገር ግን ዱይንግ ዘ ራይት ቲንግ ላይሆን ይችላል የተቀመጠላችሁ መርህ። ምናልባት በአንድ ድርጅት ውስጥ የሆነን ማህበረሰብ ችላ ብሎ የራሱን የሆነ የመስታወት ወይም የብርጭቆ ፋብሪካ ልትሉ ትችላላችሁ። ጭስ ያወጣል ምን ይላል ምናምን። ዱይንግ ዘ ራይት ቲንግ ነው አይደለ ለዛ ድርጅት። ሊደር ግን ስትሆኑ ዱ ዘ ራይት ቲንግ ትክክለኛውን ነገር ማድረግ ነው ማለት አካባቢውን ይጎዳሉ፣ ኤንቫይሮንመንቱ እንዴት ይቀበለዋል የሚለውን አጠቃላይ ነገር ልታዩ፣ ልዳስሱ፣ ልታዩበት የምትችሉባቸው ሁኔታዎች አሉ ማለት ነው። ሶ ሊደርሺፕ ሲባል ኢት ሞር ፎከስስ ኦን ኢንስፓይሬሽን ሰውን መገንባት ላይ ምናምን ላይ ነው፣ ሰው ላይ ነው ፎከሳችሁ። ማናጀር ግን ሲሆን በቃ ቅድም እንዳለው የሆነ የተቀመጠላችሁ ነገር አለ፣ እሱን ሊድ አድርጋችሁ መምራት ማስተዳደር ላይ ብቻ ይሆናል ማለት ነው። ከዚህ ቀጥሎ ያለውን ሌቭልስ ኤንድ ስኪል ኦፍ ማኔጅመንት እንዲሁም ደግሞ የተለያዩ እሳቤዎችን በቀጣይ ክላሳችን
የምንመለከታቸው ይሆናል። አብራችሁኝ ስለቆያችሁ ግን አመሰግናለሁ። እስካሁን ድረስ ሰብስክራይብ ያላደረጋችሁ ልጆች ካላችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ እንግዲህ ለሌሎችም ልጆች ላኩላቸው፣ ምናልባት ይጠቅማቸዋልና። አብራችሁኝ ግን ስለቆያችሁ አመሰግናለሁ። በድጋሚ ቻው ቻው።